በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሁለተኛውና የመልክ ፈጠራ የሁለተኛውና የሦስተኛው ቤት ክፍል 2 ከ6 ተነሽ ጀምሮ ያለውን እናያለን። ሶበ ያመጽኡ ለኪ ሶበ ያመጽኡ ያለው 6 ተነሽ መደብ ነው። ለኪ ያለው ደግሞ 2 ተነሽ ተቀባይ ነው። ሶበ ለኪ ሶበ ያመጽኡ ለክሙ መረግ ሶበ ሶበ ያመጽኡ ለክሙ ለክሙ 3 ተነሽ ነው። ሶበ ያመጽኡ ለክሙ ሶበ ያመጽኡ ለክሙ 3 ሰያፍ ሲሆን ሶበ ያመጽኡ ቂርቆስ ሶበ ያመጽኡ ቂርቆስ ሶበ ያመጽኡ ቂርቆስ 3ቱ ሰያፍ እንደ 2ቱ ተነሽ ነው ማለት ነው። ሶበ ያመጽኡ ማቴዎስ 4 ሰያፍ ሲሆን ሶበ ያመጽኡ ማቴዎስ እንደ 3ቱ ተነሽ ይሆናል ማለት ነው። ሶበ ያመጽኡ ማቴዎስ ተጣይ ሲቀበለው እንዘ ይሄልው በፍቅር ቢል በፍቅር ያለው 3 ተጣይ ነው። እንዘ እንዘ ይሄልው በፍቅር እንዘ ይሄልው በሰላም እንዘ ይሄልው በሰላም ወዳቂ ሲቀበለው እንዘ ይሄልው ናሁ እንዘ ይሄልው ናሁ እንዘ ይሄልው ናሁ 3 ወዳቂ ሲሆን እንዘ ይሄልው ይእዜ እንዘ ይሄልው ይእዜ መርግ እንዘ
በሰባት ሲመጣ ወለ አእዛኒከ ሰላም እለ ይትላጸቁ ቢል ወለ አእዛኒከ ሰላም እለ ይትላጸቁ መስከረም አንድ ቀን እናገኘዋለን። መረቅ ወለ አእዛኒከ ሰላም እለ ይትላጸቁ። ይሄ ሰላም ያለው ሶስት ተጣይ ነው። በቃ ልክ ስድስቱ ላይ እንዳየነው ነው። አራት ቢሆን ደግሞ ያው ተመሳሳይ ነው። ማለትም ሶበ ያመጽኡ በሰላም እንዘ ይሄልው በሰላም እንዳልነው ይሆናል ማለት ነው። አጀማመሩ ብቻ ነው ልዩነቱ። ይህ ተቀባዩ ተመሳሳይ ነው። ለምሳሌ ወለመላትክሙ ቀይሃት ቢል ወለመላትክሙ ቀይሃ ሐምሌ 5 እናገኘዋለን። መረግ ወለመላትክሙ ቀይሃ ሰያፍም ሲከተለው ልክ ልዩነቱ ወበቀራንዮ ማድረግና እግዚአብሔር ይትባረክ ማድረግ ነው እንጂ ተቀባዩ ተመሳሳይ እንደ ስድስቱ ነው የሚሆነው። አክሊለ ግዛንከ ትንሣ ቢል ሰያፍ ነው። አክሊለ ግዛንከ ትንሣ ይህ ሶስት ሰያፍ ሲሆን ነው። አራት ሰያፍም ሲሆን ልክ ማቴዎስ እንዳልነው ሶበ ያመጽኡ ማቴዎስ እንዳልነው ነው የሚሆነው። ወበቀራንዮ ከማድረግ ውጪ ማለት ነው። አክሊለ ግዛንከ ትንሣ ግንቦት 19 እናገኘዋለን። እስካሁን ያየነው አንድ መደብ አንድ ተቀባይ ነው። አሁን ደግሞ ሁለት መደብ አንድ ተቀባይ ሲኖር ለምሳሌ ብኪ ተአምረ ዘይቤ ብኪ መደብ ነው። ተአምረም ሌላ መደብ ነው። ዘይቤ ደግሞ ተቀባይ ነው። ስለዚህ ብኪ ተአምረ ዘይቤ ከማኅሌተ ጽጌ የተወሰደ ብኪ ተአምረ ዘይቤ ይኸውን ተአምረ ያለው ሶስት ተነሽ ነው። ለምሳሌ ተአምረ ያለው ላይ ደግሞ ሁለት ቢሆን እንዴት ይሆናል? ወርቅ ሚያፌር ያለውን ደግሞ እናያለን። ትስሜጡ ያለው ሶስት ተነሽ ነው። ወርቀ ሁለት ተነሽ ነው። ሚያፌር ደግሞ አራት ተጣይ ነው ማለት ነው። ትስሜጦ ወርቀ ሚያፌር አሁን ብኪ ተአምረ ዘይቤ ያለው ላይ ራሱ ብኪ ዘይቤ ብንልም ብኪ ዘይቤ እንደዚሁ እንደ ትስሜጦ ነው የሚሆነው ማለት ነው። እያስተዋሉ መሄድ ነው እንጂ ምንም ይህን ያህል የተለየ ነገር የለውም። አራት ሶስት ተነሺ ሆኖ ሶስት ተነሺ መደቡ አንደኛው መደብ ሶስት ተነሺ ሌላው ሶስት ሰያፍ ተቀባዩ ደግሞ ሶስት ወዳቂ ቢሆን ምስሌከ ቂርቆስ ቀዊሞ ያው ነው። ምስሌከ ቂርቆስ ቀዊሞ ሰኔ 15 እናገኘዋለን። መረግዳቸው ብኪ ተአምረ ዘይቤ
ትሜጦ ወርቀ እምያፌ ምስሌከ ቂርቆስ ቀዊሞ። አራት ቢሆን መደቡ አዘክሪ ሊተ ማርያም ሊት አዘክሪ ያለው የመጀመሪያው መደብ አራት ነው። ሊት ያለው ደግሞ ሁለት ነው። ማርያም ደግሞ አራት ተጣይ ነው ማለት ነው። አዘክሪ ሊተ ማርያም። ይህንን አራቱን አይተነዋል ተነሽ ላይ በሁለት መደብ ሲሆን፣ ለምሳሌ አዘክሪ ሊተ ብቻ ቢሆን አዘክሪ ሊተ ነው የምንለው። ማርያም ስላለ ግን አዘክሪ ሊተ ማርያም አለ ማለት ነው። ታኅሳስ 16 እናገኘዋለን። መረ አዘክሪ ሊተ ማርያም። ሌላ ምሳሌ በወዳቂ አይርገኒ ሊተ አረጋዊ ቢል አይርገኒ ያለው አራት ናሽ ነው። አዘክሪ እንዳለው ነው። ሊተም ተመሳሳይ ነው። አረጋዊ ደግሞ ወዳቂ ነው ማለት ነው። ስለዚህ ክርስቲሎቤ እንዳለው እንላለን። አይርገኒ ሊተ አረጋዊ ጥቅምት 14 ቀን እናገኘዋለን። ማርያም እንቁየ ክርስቲሎቤ እንዳለው ይሆናል ማለት ነው። ማርያም እንቁየ ክርስቲሎቤን ተጣይ ላይ ስለምናየው እዛ ላይ እናየዋለን። አሁንም ዘተጽፈ ብኪ ትምህርተ ስሙ። ዘተጽፈ ያለው አራት ተነሽ ነው። ብኪ ሁለት ተነሽ ነው። አይርገኒ ሊተ እንዳለው ይሆናል ማለት ነው። ትምህርተ ስሙ ሲሆን ደግሞ አምስት ተቀባዩ አምስት ሆነ ማለት ነው። ስለዚህ አረ በሚለው ትምህርተ እንላለን ማለት ነው። ዘተጽፈ ብኪ ትምህርተ ስሙ። በቃ ዘትምህርተ ቢሆን ደግሞ ሰረገላ ዘትምህርተ ስሙ ይሆናል። ለዘትምህርተ ቢሆን ደግሞ ለዘትምህርተ ስሙ እስከ 7 ድረስ አለን ማለት ነው። ስለዚህ ይሄ ለመግቢያ ያህል ይሆናችኋል። ሌላውን እናንተ እየጨመራችሁ እንድትሉበት ነው። እንደዚሁ ደግሞ ሰሚአከ ቂርቆስ ረዳኢ። ሰሚአከ ያለው አራት ነው። ቂርቆስ ደግሞ 3 ሰያፍ ነው። ረዳኢ ያለው ደግሞ 3 ወዳቂ ነው። ስለዚህ እንደማን ይሆናል ማለት ነው? ምስሌከ ቂርቆስ ቀዊሞ እንዳልነው ተመሳሳይ ይሆናል። እሱን አይታችሁ እናንተችን ፍጠሯት ማለት ነው። 5 ሲሆን ደግሞ 3 መደብ ሆኖ 5 ሲሆን ለምሳሌ በእንቲአየ ጥብአ ሩፋኤል አቃቤ ሥራይ ቢል ይትልአኩ ገዘልፈ እንዳልነው ነው ማለት ነው የምንለው። በቤዛ ሰረገላ ይትልአኩ ከዘልፈን እንዳልነው የመጀመሪያ ክፍል ላይ እንዳየነው ይትልአኩ ከዘልፈ እሱ ግን አንድ መደብ አንድ ተቀባይ ነው። ይሄኛው ደግሞ ሁለት መደብ አንድ ተቀባይ ስለሆነ አጀማመሩ በሲሆንና ወደ ዘተጽፈ ብኪ እንገባለን ማለት ነው። እንቲአ የጥባ ሩፋኤል አቃቤ ሥራይ መረቅ ሐምሌ 13 እናገኘዋለን።
ስለዚህ የተነሽ ጨርሰናል። በሁለት በተነሽን በመደብና ተቀባይ ሲመጣ፣ በሁለት መደብና በአንድ ተቀባይ ሲመጣ የሚለውን አይተን ተነሽ ጨርሰናል። ቀጣይ ወዳቂ እናያለን።